የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታዎችን እያደረገ ይገኛል። በቀጣይም ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ይጫወታል። በተለይም ከግብጽ ብሔራዊ ቡድን ጋር የሚያደርገው ጨዋታ ይጠበቃል። የጅቡቲ ብሔራዊ ቡድንን እንደሚያሸንፍ ቅድመ ግምት በመስጠት ከግብጽ ጋር የሚደረገው ጨዋታ ብሔራዊ ቡድኑን ምናልባት በዚህ ውድድር እስከ መጨረሻ እንዲቆይ የሚያደርግ ይመስለኛል። ከተስፋ ጋር እንድንቆይ የሚያደርገን ጨዋታ ከግብጽ ጋር የሚደረገው ይመስለኛል። ዋሊያዎቹ ያደረጉትን ዝግጅት አስመልክቶ ነገ ጋዜጣዊ መግለጫ ይደረጋል። 9 ሰዓት ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ ነው። ያው አሰልጣኙ ከአምበላቸው ጋር ወይም ከአንድ ተጫዋች ጋር ሆነው የነበረውን ዝግጅት በተመለከተ ከጋዜጠኞች ለሚነሱላቸውም ጥያቄዎች መልስ ይሰጣሉ። ልምምድ እያደረገ 5 ቀናትን ቆይቷል። የተለያዩ አይነት ልምምዶችን እያደረገ ነው የሚገኘው። የመጀመሪያ ቀን ላይ በተለይም ከአካል ብቃት ጋር የተያዙ ልምምዶችን ሲያደርግ ነበረ። ከዛ በኋላ ደግሞ በደንብ ከኳስ ጋር ሲለማመድ ቆይቷል። በምድቡ በ3 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። ግብጽ ናት ይህንን ምድብ እየመራች የምትገኘው። ያው ማለፏ የማይቀር ነው። ከፍተኛ ነጥብ ነው ያላት። ልምምድ ማድረግ ሲያደርጉ ቆይተዋልና ለግብጽ ብሔራዊ ቡድን ምን አይነት ዝግጅት ተደርጓል የሚለውንም ለመስማት እንግዲህ ነገ ከ9 ሰዓት ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ በርካታ ጋዜጠኞች እንደሚገኙ ይጠበቃል። ሁለተኛው ጨዋታ ከጅቡቲ ጋር ነው የሚደረገው። 24 ተጫዋቾች ተመርጠው ልምምድ ሲደረግ ሰንብቷል። ደካማ የሆንበት በተለይም ደግሞ የቆሙ ኳሶች ላይ ማስቆጠርም መከላከል ላይም ድክመት አለብንና ከዚህ ጋር በተያያዘ ዛሬ ልምምድ ነበረም ከሌሎች አይነት ልምዶች ጋር በተመሳሳይ ጨዋታም አድርገዋል። እርስ በርስ ተከፍለው መጋቢት 12 ላይ ካዛብላንካ ላይ ከግብጽ ጋር ይጫወታል ብሔራዊ ቡድኑ። ከባድ ጨዋታ እንደሚሆን የሚገመት ነው። መጋቢት 15 ደግሞ የጅቡቲን ብሔራዊ ቡድን ይገጥማል። ለኢትዮጵያ ብሔራዊ ቡድን በድጋሚ መልካም እድል እንዲሆን እንመኛለን። የኢትዮጵያ ከፍተኛ ሊግ 17ኛ ሳምንት በምድብ 1ም በምድብ 2ም ጨዋታዎች ተደርገዋል። ምድብ 1 ላይ ደብረ ብርሃን ከተማ ወልቂጤ ከተማን 2-1 በሆነ ውጤት አሸንፏል። አብዱልአዚዝ ኦመር ነው ሁለቱንም ጎሎች ያስቆጠረው። በ30ኛውና 39ኛው ደቂቃ ላይ ጎሎችን አስቆጥሯል። በ55ኛው ደቂቃ ሁለተኛው አጋማሽ ላይ ማይክል ተሾመ የወልቂጤ ከተማን ጎል አስቆጥሯል። ደብረ ብርሃኖች የመጀመሪያው አጋማሽ ላይ ቀድመው ጨዋታውን ገለውታል። ሁለተኛው ጨዋታ በዚህ ምድብ ደደቢት ሶሎዳዶዋን 1-0 ያሸነፈበት ነው። ማሞ አየለ በ32ኛው ደቂቃ የደደቢትን ጎል አስቆጥሯል። በምድብ 2 አዲስ አበባ ዩኒቨርሲቲ በነገሌ አርሲ በምድቡ መሪ 3-1 በሆነ ውጤት ተሸንፏል። ዘሩባቤል ፈለቀ፣ ምስጋና መላኩና ዳዊት ታደለ የነገሌ አርሲን ጎሎች አስቆጥረዋል። ሳሙኤል ተገኔ ለአዲስ አበባ ዩኒቨርሲቲ በ29ኛው ደቂቃ ላይ ጎል አስቆጥሯል። የአቻነት ጎል ነው ያስቆጠረው። የቀዳሚነት ጎል ነው ያስቆጠረው። ከዛ በኋላ ነው ነገሌ አርሲዎች 3 ጎሎችን አስቆጥረው ማሸነፍ የቻሉት። መሪነታቸውንም አጠናክረዋል። 33 ነጥቦች ላይ ደርሰዋል ነገሌ አርሲዎች። ሁለተኛ ላይ ያለው ሀላባ ስለተሸነፈ 30 ነጥብ ላይ ረግቷል። ደሴ ደግሞ በ29 ነጥቦች 3ኛ ነው። የዚህ ሳምንት ጨዋታውንም ያደርጋል። ማሸነፍ የሚችል ከሆነ ከነገሌ አርሲ ጋር ያለውን የነጥብ ልዩነት ያጠባል። ወደ 1 ነጥብ ቀድሞ ወደ ነበረበት ይመልሰዋል። በዛ ላይ ደግሞ ሁለተኛ ደረጃን ከሀላባ ከተማ መረከብ ይችላል። ነገ 4 ጨዋታዎች ይደረጋሉ በሁለቱም ምድቦች። በምድብ 1 አዲስ አበባ ከተማ ከሸገር ከተማ 3 ሰዓት ጀምሮ፣ 5 ሰዓት ደግሞ ነቀምቴ ከተማ ከአምቦ ከተማ ጋር ይጫወታል። ሸገር ከተማ ምድቡን በ41 ነጥቦች እየመራ ነው የሚገኘው። በዚህ ጉዞ በሚቀጥለው ዓመት በኢትዮጵያ ፕሪሚየር ሊግ የምንመለከተው አንዱ ቡድን ይሆናል። አሁን ከተከታዩ ጋር ያለው የነጥብ ልዩነት በጣም ሰፊ ነው። እያንዳንዱ ጨዋታዎች ላይ ደግሞ ጠንካራ አቋም እያሳየ ይገኛል እና እነዚህ ክለቦች አንደኛና ሁለተኛ ደረጃ ላይ የሚገኙ ክለቦች የመጡበትን መንገድ ከተመለከትን ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ የሚገባበት እድል በጣም ሰፊ ነው። ሁለተኛ ደረጃ ላይ ያለው ቤንች ማጂ ቡና 28 ነጥቦች ነው ያሉትና በእነዚህ ሁለት ቡድኖች መካከል ያለው የነጥብ ልዩነት 13 ነው። 5 ጨዋታ ማለት ነው። በእነዚህ 5 ጨዋታዎች በተከታታይ ማሸነፍ ይኖርበታል ቤንች ማጂ ቡና። በእነዚህ ጨዋታዎች ደግሞ ሸገር ከተማ መሸነፍ ይኖርበታልና በጣም አስቸጋሪ ይመስለኛል ለቤንች ማጂ ቡና ይሄንን ነጥብ ለማጥበብ። ግን ደግሞ እግር ኳስ ነው፣ እስከ መጨረሻው ድረስ መፋለም ያስፈልጋል። የራስን ጨዋታ በማሸነፍ ተጋጣሚ የሚያመጣውን ውጤት መጠበቅ ነው። ሁለተኛ ደረጃ ላይ ያለ ቡድን ያንን ማድረግ ይኖርበታል። በምድብ 2 ደሴ ከተማ ከሱሉልታ ክፍለ ከተማ፣ ኦሜርላ ከየካ ክፍለ ከተማ 7 ሰዓትና 9 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ደሴ ከተማ ቅድም እንዳልኩት የሚያሸንፍ ከሆነ ከመሪው ነገሌ አርሲ ጋር ያለውን የነጥብ ልዩነት ማጥበብ ይችላል። 15ኛ ሳምንት ላይ ሲመራ የነበረ ቡድን ነው ይሄንን ሁለተኛውን ምድብ። ግን ደግሞ
ነጥብ መጣሉን ተከትሎ ነገሌ አርሲ አሸንፏል። አሁን ሊጉን እየመራ ይገኛል። በሶስቱ ክለቦች መካከል በምድብ 2 እየተደረገ ያለው ፍክር ግን እስከ መጨረሻ የሚዘልቅ ይመስላል። የምድብ 1 ቅድም እንዳልኩት በሸገር ከተማ የበላይነት ተወስዷል። ምድብ 2 ላይ ግን ደሴ ከተማ ሊጉን እየመራ የሚገኘው ወይም ምድብ 2ን እየመራ የሚገኘው ነገሌ አርሲና ሀላባ ከተማ ጠንካራ ፉክክር እንደሚያደርጉ ይጠበቃል። ወደ ውጭ መረጃዎቻችን ስናልፍ ማርክ ካሳዶ በጉልበት ጅማት ጉዳት ምክንያት በቀጣይ ጨዋታዎች እንደማይኖር ተረጋግጧል። የባርሴሎናው ግሩም ተጫዋች በዋንዳ ሜትሮፖሊታኖ ባርሴሎና አትሌቲናን 4-2 ባሸነፈበት ጨዋታ ላይ ነው የተጎዳው። ባርሴሎና ተጨማሪ ምርመራ ይደረግለታል ብሏል። ፋብሪዞ ሮማኖን ጨምሮ ደግሞ በርካታ የመረጃ ምንጮች ተጫዋቹ ለ2 ወራት ከሜዳ ይርቃል፣ ስለዚህ የዚህ ውድድር ዓመት የእግር ኳስ በዚህ ውድድር ዓመት የሚጫወትበት እድል ላይኖር ይችላል እያሉ ይገኛሉ። የብሔራዊ ቡድንና የክለብ ጨዋታዎችም እንደሚያመልጡት ተረጋግጧል። ዘንድሮ በ21 ዓመቱ በሊጉ 23 ጨዋታዎችን አድርጓል። 1 ጎል አስቆጥሮ 3 ጎል የሆኑ ኳሶችን አቀብሏል። የተከላካይ አማካይ ለሆነ ተጫዋች ጥሩ ነው። በቻምፒየንስ ሊጉም በ10 ጨዋታዎች 2 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በቻምፒየንስ ሊግ በትልቅ መድረክ ላይ ዘንድሮ ባርሴሎና ጥሩ በሆነበት ውድድር 10 ጨዋታዎችን ማድረጉ በራሱ ትልቅ ነገር ነው። ምክንያቱም ክረምት ላይ ነው ዋናውን ቡድን የተቀላቀለው። የባየር ሊቨርኩሰኑ አሌክስ ጋርሲያ ተክቶታል። እንደ ኢኤስፒኤን መረጃ ከሆነ እዛው ባርሴሎና ቤት ውስጥ ኢኒጎ ማርቲኔዝም ተጎድቷል። ከስፔን ብሔራዊ ቡድን ውጪ መሆኑ ተረጋግጧል። ለ2 ወይም ለ3 ሳምንታት ከሜዳ ይርቃል። የዘንድሮ 21 የሊግ ጨዋታዎችን አድርጎ 4 ጎል የሆኑ ኳሶችን ማቀበል የቻለ ተከላካይ ነው። አሪፍ ቁጥር ነው ለተከላካይ። በቻምፒየንስ ሊግ ላይም በ8 ጨዋታዎች 2 ጎሎችን አስቆጥሯል። 1 ጎል የሆነ ኳስም አቀብሏል። የቦርንመዙ ዲን ሆይሰን በምትኩ ተጠርቷል። ይህም ደግሞ ሌላ የስፔን ብሔራዊ ቡድን ተስፋ የሆነ ተከላካይ ነው። ከቦርንማውዝ ጋር ዘንድሮ በጣም አስደናቂ ጉዞ ነው እያደረገ የሚገኘው። በዚህም ምክንያት ትልልቅ ክለቦች እየፈለጉት ነው። በዛው በእንግሊዝ ፕሪሚየር ሊግ የሚጫወቱ ትልልቅ ክለቦች ይፈልጉታል። እንደዚሁም ደግሞ ከሀገሩ ከስፔንም ፈላጊዎች አሉት እና ምናልባት ቀጣይ ክረምት የቦርንማውዝ ትልቁ ስራ ይህንን ተጫዋች በክለቡ ማቆየት ሊሆን ይችላል። 23 የሊግ ጨዋታዎችን አድርጎ 2 ጎሎችን ማስቆጠር የቻለ ነው። በባርሴሎና ቤት ውስጥ ያው ወጣቶቹ ተጫዋች ለስፔን ብሔራዊ ቡድንም ቁልፍ መሆናቸውን ቀጥለዋል። ግን ደግሞ ተጎድተው ከቀጣይ 2 ጨዋታዎች ውጭ ሆነዋል። በኔሽንስ ሊግ ጨዋታዎች ይደረጋሉ። በተያያዘ ከጉዳት ዜና ጋር ፓውሎ ዲባላ በጉዳት ምክንያት ከቀጣይ የአርጀንቲና ጨዋታዎች ውጭ ሆኗል። በሳምንቱ ተቀይሮ በገባ በ10 ደቂቃዎች ነው ተቀይሮ የወጣው። በጉዳት ምክንያት የጡንቻ ጉዳት ነው። ሮማ ግን ወሳኝ ተጫዋቹን ከኢንተርናሽናል ብሬክ መልስ ማግኘቱ በጣም ጥሩ ዜና የሚባለው ለክለቡ ነው። ብሔራዊ ቡድኑ ግን ያጣዋል። አርጀንቲና ደግሞ ከዩራጓይ እና ከብራዚል ጋር ነው የምትጫወተው ለዓለም ዋንጫ ለማለፍ። ያው በብራዚል ሁሉም ብሔራዊ ቡድኖች በአንድ ምድብ ነው የሚጫወቱት። እናም አርጀንቲና እየመራች ትገኛለች በ25 ነጥቦች። ከተከታዩ ጋር የ5 ነጥብ ልዩነት አላት። ብዙም የሚያሰጋ አይደለም። የአርጀንቲና ደረጃ ደግሞ ኮከቦችም ስላሏት የዲባላን በተመለከተ ያው ብዙ ጦስ ላይሆን ይችላል። አርጀንቲና ብሔራዊ ቡድን ዩራጓይ ትከተላለች፣ 2ኛ ደረጃ ላይ ነው የምትገኘው። ብራዚል ደግሞ 5ኛ ናት። ስለዚህ በቀጣይ 2ኛ ደረጃ ላይ ከምትገኘው ከዩራጓይ ከጠንካራ ዋጋ ሀገር ጋር ትጫወታለች። የብራዚል ብሔራዊ ቡድን ጥሩ ተነቃቅቷል። አሁን ያለማለፍ ስጋት ያለበት አይመስለኝም። ጨዋታዎችን እያሸነፈ 5ኛ ደረጃ ላይ ስለመጣ ዳኒ ካርቫሃል በዚህ ውድድር ዓመት ወደ ሜዳ ሊመለስ እንደሚችል የሚጠቁም ነገር አድርጓል። በማህበራዊ ትስስር ገጹ ላይ መጫወቻ ጫማውን አድርጎ ፎቶ ተነስቶ ለቋል። ሌላ ምን ትርጉም ሊኖረው ይችላል? መለሳለሁ ነው አይደል? ጉዳቱ ግን ከዚህ ውድድር ዓመት በሙሉ ውጪ ሊያደርገው ይችላል የሚል ፍራቻ ነበረ። ክረምት ላይ ነው ሊመለስ የሚችለው የሚል ነበረ መረጃዎች ሲወጡ የነበሩት። አሁን እያገገመ ያለበት መንገድ ጥሩ እንደሆነ አስቀድሞ መረጃዎች ሲወጡ ስለነበረ እሱ ደግሞ ይህንን ፎቶ ካጋራ ያው ሁለቱን አንድ ላይ በማድረግ በዚህ ውድድር ዓመት የመመለስ ተስፋ አለው የሚል መልእክት እንደሆነ መረዳት እንችላለን። የተከላካይ ጉዳት ለበዛበት ማድሪድ በጣም ጥሩ ዜና ነው። በተለይ በሱ ቦታ በቀኝ ተከላካይነት ቫስኩዌስን ነው በብዛት እየተጠቀመ የሚገኘው እና ለቫስኩዌስም እንደዚሁም ለካርቫሃልም መመለሱ በጣም አስፈላጊ ነው። በመጨረሻም ቨርጂል ቫንዳይክ ስለ ውሉ ተጠይቆ ነበረ። በእርግጥ ብዙ ጊዜ ተጠይቋል። እስከ ውድድር ዓመቱ መጨረሻ አዲስ ዜና እንደሚኖር ተናግሯል። የመቆየት ፍላጎት እንዳለው በተደጋጋሚ በግልጽ የሚናገር ተጫዋች ስለሆነ ይህንን ተጫዋች በተመለከተ ሊቨርፑሎች የተሻለ እድል አላቸው። ክረምት ላይ ውሉ ይጠናቀቃል። የትኛውም ክለብ ማስፈረም ይችላል። ግን ተጫዋቹ ክለቡን እንደሚወድ በተደጋጋሚ ተናግሯል። መቆየት በአንፊልድ መቆየት እንደሚፈልግ ተናግሯል እና
ያው ክለቡና ተጫዋቹ መስማማት ብቻ ነው የሚጠበቅባቸው። ለሊቨርፑል ደጋፊዎች ጥሩ ዜና ይመስለኛል። ያለፉት 2 ሳምንታት ጥሩ ስላልነበረው አንደኛው ከቻምፒየንስ ሊጉ ውጭ ሆኗል በፓሪስ ሰን ጀርማ ተሸንፎ፣ ደግሞ ትናንትና በሊግ ካፕ በኒውካስል ዩናይትድ 2-1 ተሸንፎ ዋንጫ አጥቷልና ቢያንስ የተጫዋች መቆየቱ አሪፍ ነው። የፕሪሚየር ሊጉንም ዋንጫ የሚያሸንፍበት እድል ሊቨርፑል ከፍተኛ ነው።